ሃይ ውድ ተመልካቾች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ከኤግዚት ኤግዛም በኋላ ጠፍተን ነበረ፣ ምክንያቱም ትንሽ ረፍት እናድርግ ብለን ነው። አሁን ይዤላችሁ የመጣሁት ቪዲዮ ምንድነው? እናንተን ፍቃድ ለመጠየቅ ነው። የሚጠይቀው ፍቃድ ምንድነው? በሰኔ 8 2018 የተፈተናችሁት የኤግዚት ኤግዛም ጥያቄዎች በተወሰነ መልኩ እጃችን ላይ ደርሷል። ስፔሻሊ ጠዋት 2 ሰዓት የተፈተናችሁ ተማሪዎች 100ም ጥያቄ እጃችን ላይ ደርሷል። ስለዚህ ከናንተ አንድ ነገር ማወቅ እንፈልጋለን። ከመስራት በፊት ከናንተ አንድ ነገር ማወቅ ፈልጋለሁ። እሱም የምፈልገው ነገር ምንድነው? ስፔሻሊ 2 ሰዓት የተፈተናችሁ ተማሪዎች የኤግዚት ኤግዛም ሪዛልቱ ከመውጣቱ በፊት ይሄንን ጥያቄዎችን እንስራና ማየት ትፈልጋላችሁ ወይስ ሪዛልታችሁን ካወቃችሁ በኋላ ኤግዚት ኤግዛም ለየካቲት 2018 ለሚፈተኑ ተማሪዎች እንስራላችሁ የሚለውን ለመጠየቅ ነው። ስለዚህ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ስር ይሰራልን። በዚህ 3 ቀን ውስጥ ተሰርቶ 100ም ጥያቄ ማየት እንፈልጋለን በሉና ጻፉ። አይ ቅርብንና በኋላ ሪዛልት በኋላ ልሰራላችሁ ለምትሉ ከሆነ ደግሞ እንደዛው እናደርጋለን ማለት እናንተን ማስቀየም ስለማንፈልግ ማለት። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ ደግሞ አዳርሱ። ሌላ ደግሞ ነገር ምንድነው? በኮንፊደንስ አንድ ነገር ነግራችኋለሁ። ከ2015 ጀምሮ እስከ 2018 ድረስ ስንሰራ የነበረው የኤግዚት ኤግዛም ጥያቄዎችን በትክክል ሰርቶ ከነማብራሪያ አዳምጦ የኛን ኖት አንብቦ የገባ ተማሪ የ2 ሰዓቱን ፈተና አይቻለሁ። እርግጠኛው የምነግራችሁ ነገር ከ35% በላይ የመመለስ ቻንስ አለው በደንብ ማለት ነው። ምክንያቱም እኛ ኤግዚት ኤግዛምን ስንሰራ መልሱን ኤቢሲ ብለን ብቻ አይደለም የምንሰራው፣ በቂ የሆነ መብራሪያ ነው የሚሰጠው። ቀጣይ ምን አይነት ጥያቄ ሊመጣ ይችላል የሚለውን ደግሞ በዛው የምነግራችሁ ነው የሚሆነውና ስለዚህ ስፔሻሊ የካቲት 2019 ለምትፈተኑ ተማሪዎች እናንተ ይህንን ቻናል ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዛ በተጨማሪ ደግሞ ለጓደኞቻችሁም ደግሞ ሼር አርጉና ቻናሉን ብዙ ተማሪ እንዲጠቀም አርጉ። ይመቻችሁ። ስፔሻሊ ከኛ ጋር የነበራችሁ ተማሪዎች በኮሜንት ሴክሽን ስር ምን መሻሻል እንዳለበት፣ ከዛ በተጨማሪ ደግሞ የኛ ጥሩ ነው ተጠቅመናል ብላችሁ የምታስቡ ከሆነ ደግሞ በደንብ ኢንኮሬጅ አርጉን። ይመቻችሁ። መልካም ጊዜ። እወዳችኋለሁ።